በዛ በምን ሆነ በዚህ ሌሊት ወይኔ እየጎተተኝ ከመስኩ እስከ ቤታችን ድረስ መሬት ለመሬት እየጎተተኝ አረ በቃ ብርቄ ምንድነው መጓደቱ እሺ ከዛማ ልክ ወደ ወንዙ ሊወረውረኝ ሲል በራችሁ ላይ ነበራችሁ እኮ እንዴት እንደሆነ አላውቅም ብቻ ወንዙ ላይ ደረሰን ሊወረውረኝ ሲል አንቺ ቀሰቀሽኝ እሺ በቃ ብርቄ አሁን ተኚ ወይኔናዬ እንዴት ብዬ ልተኛ እንቅልፉስ እንዴት ይውሰደኝ እና ቆመሽ ልታድሪ ነው እንደው ካገኘኝ ምን ያረገኝ ይሆን አንቺ ሴት አያገኝሽም በቃ ዝም ብለሽ ተኚ አረ እንደው በቀረብኝ ኖሮ ምኑ ወደዚህ መምጣቱ ነው ምን ነው እናቴ እና እኔና መቼ አስቀደድኩሽ ታዲያ ሲጀመር ራስሽ አይደል ለምንሽኝ የመጣሽው በህልሜ እንደዚህ ካደረገኝ በአካል ደሞ ቢያገኘኝ አይለቀኝም በቃ ብርቄ አያገኝሽም ፍለጋ ብሎ ቢመጣ አያገኘኝም አይደል አዎ አልኩሽ እኮ ብርቄ በእናትሽ በቃ ተኚ እኔም ልተኛበት እሺ ኒና አቤት ከተማዋ ሰፊ ናት ያልሽኝ እውነት ነው አይደል አዎ ብርቄ በእናትሽ ተኚ በቃ እኔም ልተኛበት እንዴ እንቅልፍ አትንሽኝ እሺ የገዛ ጀለሴ ያመንኩት ከሁሉም ማስበልጭ ህልሜን ያከፈልኩት እንዴት ተባበረኝ እጄን በዘረጋውልን ከራሴ ሐሳብ የራሱን ሐሳብ አስፈልጦ እንድረጋጋ ምናምን ያከረኛል ምን እሺ ነው ጆኮ ምን አሰበ ነው የኔ እሳት መልበስ ለምን እንደሆነ ማያቂ መስል ከሌሎች ጋር ምናምን ተደራርቦ እኔ ላይ ውሃ ለመድፋት ምናምን ሞከረ ቆይለን ለምን ጆኮ አንተ እኮ ማለት ከማንም በላይ ከምንም በላይ ልትረዳኝ ይገባ ነበር ያቺ ማትረዋ ቀሽሞ ፊላላ እንዳትጎዳ ብለ እሷ ላይ ተደረበ ምናምን እኔን ጎዳሽኝ ህይመት ሻባብ ለነገሩ የኔ ጥፋት ነው የማንንም ጥፋት አይደለም ለዚህ ስራ አንተም ማመኔ ዋጋ እንደሚያስከፍለኝ ማወቅ ነበረብኝ አንተ ሲበዛ በጣም ለሰዋዛኝ ነህ ለዚህ ስራ እንደማትሆን በደንብ አድርጌ ማወቅና መገመት ነበረብኝ ቁማር አስበላል ይመች እንገናኛለን ደግሞ ወይኔ ሜላት እንዴ ሙትዬ እንዴ ከዛ ጅርሳቻው ላይ ጠርተሽኝ ብለሽ ተገላምጭኛለሽ እንዴ ቆይ ተጣጥፈ መምጣት ነው ትናንት ደውዬልህ ዛሬ ነው የምትመጣው ሜላት ለምን እንደቀረማ ትናንትና እኮ ነግሬሻለሁ አሁን ግን ለምን በእግር በፈረስ ና ብለሽ የጠራሽኝ ወይኔ ናቲ ገለውኝ ነበር እና ማን ለነገሩ በሞትም እንኳን ታደርስልኝ ኧረ እባክሽ ሜላት አሁን ሞትን እዚህ ምን አመጣው እኔ በጣም ነው ሞትን የምፈራው በሞትማ በዛ አይነት አካሄደ ቀብሬ ላይ ማደርስም ጣረምቡትዬ እደርሳለሁ እንጂ ጭራሽ ልቀብረኝ ነው እና ከሞትሽ ምን አደርጋለሁ አላይሽ ሬሳሽን ጭራሽ ለአፈር አሳልፈ ተሰጠኛለህ ማለት ነው ያው ሰዎች አይደለም መጨረሻችን እኮ ወደ አፈር ነው ወይኔ በጣም ተሳፍራለህ እሺ ቆይሻው ምን ተፈጥሮ ለምን ማትነግሪኝ ያቺ ናታ ማን ነች ይደናበራል እንዴ ኒና ነው ያልኩ በቃ እሺ ኒና ተከትላይ መጣች አይደለ አቺ ኒና የት አለች ወይኔ ጭራሽ ተከትላይ መጣች ይላል እሺ ቆይ ምን ሆነች እሷ አንደኛዋ ጸጉሬን ንጭጭጭ እያርገሽ ጀርባዬን ስቀጠቅጠኝ አንደኛዋ ደግሞ ሰው እንደመጥረስ ቆማ ያልሽ ሙርት ይዝብኛለች ቆይ እና ማን ናቸው ወይኔ ያቺ ኒናና አንድ ባላገር አለሽ ደግሞ እና የምር አንቺ ሊያምረው እጃቸውን አነሱብሽ ወይኔ አውናትዬ መቱኝ ቀጠቀጡኝ እንዴት እንደዚህ ያደርጋሉ አሁን ፈጠን ብለህ ሂድና ልክልካቸውን አሳይልኝ እና ማንን ኒና ነው እንዴ ሁለት እኮ ናቸው ይሁና ባንቺ መጣ ማንንም አልሰማ ምናምን ትለኝ ነበር እንደ ወንድ ስትሆን አልነበር እሱማ ከሆነም እኮ ማንንም አልሰማም ግን ሴቶች ናቸው ወንዶች ቢሆኑማ እኔ ገድያቸው ነበር የምሬን እኮ ነው ሙጥዬ ሴት መሆናቸው ተጠቀማቸው እንጂ ወንዶች ቢሆኑ ሩሩ ሊትር ነበር ማንጠለጥልባቸው ሩብ ብቻ ጃሪ ሆነልሽ
ብቻ ሴት ናቸው ግን ምን ይደረግ አይዞሽ አንቺ ተረጋጊ ወይኔ ሜላት እንዴት ዋለ? ደህና ነኝ። ምን ነው ብቻ? እና ማን አለኝና ከማን ጋር ሆናለሁ? ዛሬም አለቀቀም ኩርፊያው? ባኮርፍ ባላኮርፍ ምን ሊረባኝ? ልቤ ሸርተት አለ። ገናውን እኔ ትመለሳለች ብዬ ነበር እንደ ሌላው ጊዜ፣ ግን ቀረች። እንደዚህ ለመሆን ስንት ዓመት እንደፈጀባት ብታውቅ። ቤቷን ትታ ለመሄድ ነው? አዎ እድሜ ልኳን ዝቅ ስታረጋት ችላ ለመኖር ሞከረች። ግን ደግሞ አቃታት መሰለኝ፣ በዛው ቀረች። እንደው በአማላጅም ቢሆን ላስመልሳት እንጂ። እንዴ የት እንዳለች በምን አውቀ ነው አማላጅ የምትልከው? ምን አውቃለሁ የት እንዳለች? እዚህ ቀይ ላይ የት እንዳለች መጠየቅ ነው እንጂ። አንተ እንጂ ቤተሰቧና የሰፈሩ ሰው ያልፈለጋት መሰለ። ግን ማንም ሰው አላያት እና መሬት ተከፍታ ዋጠቻት። እኔ አላውቅም። አረብ ነው ማይ ፈጠራው ነው። እኔ እንደዚህ አይደለም። በቃ ነው ማገባ ምናምን ነገር ስትበይደነቀሻ እንዴት አገባልሻ እና ምን ልበል እንዴ? እኔ አንተን በዚህ መልኩ አላከባ። ይኸውልህ እንግዲህ አባቴ እየመረረህም ቢሆን ዋጥ ማድረግ መቻል አለብህ። ደግሞ ምን ችግር አለው? አሁን አንተም ልታገባ ነው። እሱስ ሰው ለካ አንተ ሁሉም ሰው ትዳርን የሚፈራው የኔ የሚለው ሰው እስኪያገኝ ነው። ይኸውልህ አንዴ እስክታገባ ነው እንጂ ካገባህ በኋላ የምታየው የምትሰማው ነገር ሁሉ ትዳር እናቴ የኔ ቆንጆ ምናምን ነው የሚሆነው። ኧረ ሰርጌ ናፈቀኝ። እኔ የምልህ ግን ኪራ እጠይቅሃለሁ እያልኩኝ ቆይ ስለዛች ስለ ብርቄ ምን ልታደርግ ነው? እስኪ ስራ ሰራለሁ ብላለች። እንደላላ ቤት ወስዳታለሁ። ከዚህ በላይ ምንም ላደርግላት አልችልም። እሱን ልክ ነህ። ያው አንተ ቤት እስካለች ድረስ ያንተ ኃላፊነት ናት ብዬ ነው። ማን እንደዚህ የሚባል ነገር አይገባኝም። እኔ የምችለውን ነገር አድርጋለሁ። ከዛ ውጭ ግን ምንም ልረዳት አልችልም። ምክንያቱም ይኸውልህ ነገ ተነገ ወዲያ እኮ ሲሰማ ተመልሶ ጦሱ ጋሼ ጋር ነው የሚመጣው አይደል? ኧረ አባቴ እውነትህን ነው። ይኸውልህ መጀመሪያ ማን ነው መቀመጫዬን አለች ጦጣ። ይኸውልህ ዋናው ጤና መሆኑ። እንደውም ይኸውልህ እኔ ምን እንደማስብ ታውቃለህ? ምን አስብክ? ይኸውልህ ናሆማ አንዴ ፂል ላግባት እንጂ ቤታችን ውስጥ ከኔና እሷ ውጭ ማንም እንዲኖር አልፈልግም። በቃ ብቻችን እንድንኖር ነው የምፈልገው። ማንም አልፈልግም። እዴ ይሄ ነገር ወዴት ነው? ቆይ እኛንም ይጨምራልን? ነው ማን እየቀለድኩ አይደለም። እኔ የተከበረ ቤትና ትዳር እንዲኖር ነው የምፈልገው። ይኸውልህ ለፂሞን ቢሆን የሆነ ነገር ፈጥርላትና የራሷን ስራ ትሰራለች። ከዛ ቤታችን ውስጥ እኔና ንግስቴ ብቻ በሰላም እንኖራለን። በጣም አሪፍ ሀሳብ ነው አባቴ። አዎ በቃ ምሳሌ የሆነ ትዳር እንዲኖረኝ ነው የምፈልገው። አይዞሽ፣ ይኸውልሽ ጊዜው እየደረሰ ነው። እንዲች ብለሽ እንዳታስቢ፣ ሩቅ አይደለም። እሺ አራው በእናትህ ከተቻለ ከዚህ በላይ የሚፍጠንልኝ ምሳ ልጋብዝሽ? ደስ ይለኛል። ምን ልጋብዝሽ? ዶናት ምሳ ምን ይደበረ? ምን አገባሽ? ምን ያመናቅራል? በስነ ስርዓት አይደል እንደ ጠየቅኩክ? ምንድነው እንደሱ የምታይ? ቆይ ግን እኔ ሞግዚትሽ ነው የምመስልሽ አይደል? ማለት ይኸውልሽ እንደዚህ አይነት መልሶችን ከኔ ጋር መመላለስ ታቆሚያለሽ። እሺ ምን? እኔ እኮ በሰላም ነው የጠየቅኩክ። አትጠይቂኝ። አንቺ ጥያቄ አያስፈልገኝ። ፈጣሪ ሆይ ምን እየሆንክ ነው? ይኸውልሽ በአንቺ የጅል ሀሳብ እኮ ነው ከስፒድ ጋር የተጣላሁት። እኔ ለመንኩክ እንዴ? ቆይ መች አስገደድኩክ? ምን አልሽ አንቺ ምስጋና ቢስ? እውነቴን ነው። ስወድቅ ደግፈኝ አላልኩም። ይኸውልሽ አሁን በቃ ዝም በይ፣ ደምን አታፊው። እሺ በቃ በራስ ተነሳሽነት ያደረግከው ነገር ስለሆነ እኔ ላይ ለመጫወት አትሞክር። ደግሞ ካሁን በኋላ ታየኛለሽ። አይደለም መምታት ለምን ቆዳሽን አይገፋውም? ምንም አይደለም፣ ታየኛለሽ። አባት ታስፈራራኝ። እስካሁንም ፈጣሪ ነው የጠበቀኝ። ከዚህ በኋላ ምሱ አልልኝ። እሺ ኧረ አለ አይደል? እሺ እሱን እናያለን። አሁን ግን ዝም በይ። እሺ ዝም ማለት እኮ ያን ያህል አይከብደኝም። ምንድን ነው? ምስጋና ቢስ ነሽ በጣም።
ወይ ጉድ! ስራ ከምፈታ ልጄ ላፋታ አለ ሰውየው። እኔ ዝም ብዬ እዚህ ከምቀመጥ እናቴ ነጠላይን በቋጭ ነው የሚሻለኝ። ብርቅዬ አለሽ እንዴ? እኔ እኮ የተኛሽ መስሎኝ ነበር። አይ እንዴት ብዬ ተኛለሁ እናት? እንዲሁ በመቀመጥ ብዛት እኮ ሰውነት የራሱ ዛለ። እንግዲህ ምን ስራ ልስጥሽ ብርቅዬ? እዚህ እንደሆነ የሚጠበቅ ከብት የለ። ኧረ እንደው ኒናዬ ምንም ነገር ስሪ በይኝ። አንቺ የምትሰሪው ነገር በሙሉ እሰራለሁ። የት ይቀርልሻል እሱማ? አሁን እስኪ በቃሽ ድረስ ጥግርር ብለሽ ትሰሪ የለ እንዴ? ቋቅ እስከሚልሽ እስከዛ እኮ ተቀምጬ ሰነፍኩ። አይዞሽ እረፍት ነው። እኔማ ይኸው ነጠላዬን እየቋጨሁ ነው ከእንደገና ፈትቼ። አይ ብርቄ እዚህ ሀገር እኮ ብታይ ስንት ብር እንደምከፊ ለነጠላው ነው? አዎ ስንገዛም ከዛ ስናስቋጭም እንከፍላለን። እንዴ ቆይ ይህችን መስራት አቅቷቸው ነው እንዴ? አዎ ብርቄ እዚህ እኮ ሁሉም ሰው አይችልም። ኧረ ተይ እውነቴን ነው። እንደው ኒናዬ ካልሆነ ይህችን ስራ እንዴት ነው እንጀምራት እንዴ? አዎ አይ ብርቄ ጥሩ ሀሳብ ነው። በቃ የቢዝነስ ሰው ሆንሽ ማለት እኮ ነው። በቃ በወረቀት እናጽፈውና በር ላይ እንደጥፋለን። እንዴ ምኑን? ነጠላ እንቋጫለን ብዬ ነው። ምልክት አይተው እንዲመጡ ነው? አዎ ግን ገንዘቡ ለጋራ ነው። ኧረ ምንም ችግር የለውም ኒናዬ። እንዴ የጋራ ነው እንጂ ግድ ነው። በቃ በለጸግን ማለት ነው ብርቅዬ። እሰይ እናቴ እንደው እንዳፍሽ ያርግልኝ። በቃ አሜን። መጣው በቃ አስቢው። እሺ እሰይ ተመስገን ፈጣሪ ተመስገን። ይችን ትንሽዬ ስራ ስላመላከትከኝ ተመስገን ተመስገን። ነገ ደግሞ ሌላ ቀን በለጸግን አለች ማለት ነው። አቤት እዚህ ቁጭ ብዬ ከተማ ሰው መሆን ነው በቃ መቁጠር ነው። ተመስገን አለ እናቴ። እነማን ናችሁ እንዴ? እኛ ነን ቅዱሴ። እና ወዴት ነው? የትም እዚሁ ነን። ልንገባ ነው። የት ነው የምትገቢው? አንቺ ቆይ ጆሮሽ አይሰማም እንዴ? አትምጪስ በይ። ለምን ነው የምትመጪው? ቅዱሴ ዛሬ ጥሩ ሙር ላይ አይደለችም። እያት እስቲ። እና የቅዱስ ቤት የደበረው ሰው መረጋጊያ ነው እንዴ? እንዴ ቆይ ግን እኔ ምን ያርጋችሁ ነው ይሄን ያህል? አተናቲ አንድ በላት እንዳትጀምረኝ። እምቡዬ እባክሽን ተረጋጊ። ሁላችሁም አታስቡልኝ። ሁላችሁም ነው የምትጠሉኝ። እኔ እኮ እንደዚህ ማረገው እናንተን ለመግባባት ጓደኛ ለመሆን ያህል ነው እኮ። አንቺ ደግሞ ይኸው ስርስርሽ የሚለው ናት ያለልሽ እንዴ? እሱንም በእኔ ምክንያት ትናገሩታላችሁ። ቆይ ይሄን ያህል ማስጠላልሽ ነኝ እንዴ? አዎ ማለቴ ያው ያን ያህል አታስጠይም። አያታ ቅዱስ ያታሳዝን። ለራስ ዘንሽ በቃ ቶ ሁሉም ለኔ ያስቡ። እሄዳለሁ በቃ። ጎሽ ናቲ አንተም እሷ ቤት ሄድና እዛው አጽናናት። እሺ ግን ቤት እግዚአብሔር ነው። እሺ በር ተዘግቶ እንደውሻ አይባረርም። በጣም ትገርማለህ። እሺ እሺ በቃ ለሌላ ጊዜ አስተካክላለሁ። እዛ ራሱ እነኒና ባለፈው ቀጥቀጠው ላኩኝ። ሁሉንም ለእግዚአብሔር ሰጥቻለሁ። እሺ ችግር የለው። ይወኮንሽ ሚሉይ እና የዋህነቴ ምን አተረፈኝ? በሰው ዘንድ ጥላቻ ነው ያተረፍኩት። ምን አተረፍኩ? እሺ በቃ ነው ግቡ። ግን ይኸውልህ መቆየት አይቻልም። አይ ቅዱሴ የምር ሆደ እኮ አይችልም። ሆደ ቡቡ እኮ ነው። እዛውን ቦይ አርጋቡ። እናመሰግናለን። ያው ደግሞ እዚህ መቆየት የለም። በጊዜው ልክ። አረ ችግር የለውም። አዎ የዋህ እኮ ነው ቅዱሴ። ቅዱሴ